እስቲ ሌላ ደግሞ አንድ እኔ ባለፈው ያልኳችሁ ማለት ነው ባለፈው ከርዕስ ጋር ተያይዞ ሰው ስንት የደከመበትን ቪዲዮ ስንት የለፋበትን ቪዲዮ እሺ ፖዝ ላድርገው እዚህ ጋር ባለፈው ነግሬያችኋለሁ ግን ማስረጃውን በማይመች ሁኔታ ውስጥ ስለነበርኩ ላሳያችሁ ስላልቻልኩ እኮ ነው እዚህ ጋር ምን ይላል ይሄ ቻናል የዚህ ቪዲዮ እንግዲህ ያው ድራማ ምናምን የሚሰሩ ልጆች አሉ እንደምታውቁት ባለፈው ብያችኋለሁ እና የዚህ ቪዲዮ ወዲያው ነው የጠፋው ዩቲዩብ ወዲያው ነው ያጠፋው ዩቲዩብ ወዲያው ነው ያጠፋው ለምን መሰላችሁ የዩቲዩብ ህግ ብዙ ህጎች አሉት እኛ የምናውቀው የሰው ቪዲዮ እንዳይገባብሽ ድምጽ እንዳይገባብሽ ምናምን የምትለዋል ሙዚቃ እንዳይገባብሽ ጫጫታ እንዳይገባብህ ምናምን ኖ እሱ እንዳለ ሆኖ ምን ይላል መሰላችሁ ሰዎችን ወደ ሌላ ወደ ማይገባ ነገር የሚገፋፉ ነገሮችን ይከለክላል አዳልት ኮንቴንት ወይ ስባይ ነገሮችን እዚህ ማቅረብ ይከለክላል የጦር መሳሪያ ሽያጭና ንግድ አይነት ነገሮች ወይም እንቅስቃሴዎች ሽብርተኝነትን ይከለክላል ቡሊንግ ሄት ስፒች የሚባሉ ነገር ስድብ ሰውም እንትን ማዋረድ ምናምን አይነት ነገሮች ይከለክላል እነዚህ ነገሮች ይከለክላል እዚህ ጋር ግን ለየት የሚለው ነገር ከነዚህ የራሱን ኮንቴንት ነው የሰራው ይልጅ እንግዲህ ይሄንን ቪዲዮ ሲሰራ አነብላችኋለሁ ምን እንደሚል ይሄንን ቪዲዮ ሲሰራ ቪዲዮ ዳውንሎድ አድርጎ ጊዜ ወስዶ ኤዲት አድርጎ ድምጹን ቀድቶ በቃ ጊዜ ወስዶ በትንሹ 3 ሰዓት እና 4 ሰዓት ወስዶ ኤዲት ያደረገው ቪዲዮ ነው ዩቲዩብ ላይ የለቀቀው ማለት ነው ከዛ ቆንጆ ነገር ሰርቶ በቪዲዮ አይደለም ያጠፋበት ወይ ሙዚቃ ተጠቅሞ አይደለም ያጠፋበት ወይ የሰው ስርዓት ተጠቅሞ አይደለም ያጠፋበት ያንን ቪዲዮ ይገልጻል ብሎ ያስቀመጠው ርዕስ ነው ቪዲዮን ያስጠፋበት ይህን ቪዲዮ ይገልጻል አሁን ለምሳሌ የኔ ላይቭ ፕሮግራም ዛሬ ምን ይላል ዩቲዩብ ላይ ይህም አለ ነው አይደል ርዕሴ የኔ ርዕስ ይሄ ነው እሱ ያንን ቪዲዮ ምን ብሎ ገለጸው መሰላችሁ ቪዲዮ ርዕሱን ማለት ነው ለምን እንደዘጋበት አብራራላችኋለሁ ሰይድ በሮዛ ፍቅር ምክንያት መርዝ ጠጥቶ ሆስፒታል ገባ ሮዛ ስትሰማ ራሷን ስታወደቀች አሁን ትልቁ ነጥብ ያለው ምንድነው መርዝ ጠጥቶ የሚለው ላይ ነው ሰይድ በሮዛ ምክንያት ምን አድርጎ እንዲጠጥቶ እንደዚህ አይነት ነገር ጠጥቶ ያው ራሱን ሊያጠፋበት የሚችልበትን ነገር ጠጥቶ መርዝ ስለሚላል ጠጥቶ ምን አለ ሆስፒታል ገባ እሷም ስትሰማ ራሷ ምናምን ብሎ አስቀመጠ አሁን ዩቲዩብ ምን አይፈቅድም ብያችኋለሁ ሰዎችን ለክፉ ነገር የሚያበረታቱ ቃላቶችን ርዕሶችን እንድንጠቀም አይፈቅድም ማለት ብያችኋለሁ ስለዚህ መርዝ ጠጥታ ያለ የሽከፈው ሰው ምን ያለው ሰው ይሄን ሲያለ ምን ታዲያ ወስጄ ለምን አልገላገልምስ ቢሆን ጠጥቼ ለምን አልገላገልም እንዲል ምን ያደርጋል ያነሳሰዋል ነው እዚህ ጋር ስለዚህ ምን ተጠቀማቸው ርዕሶች መጠንቀቅ መቻል አለብን ሁሉ ችግሩ ቪዲዮ ላይ ብቻ ችግር ያለ አይምሰላችሁ እንደዚህ አይነት ነገሮችን መጠንቀቅ ርዕስ የምትሰጡትን ርዕስ መምረጥ መቻል አለበት ሰው እንዲያይ ሰው ሰፍ እንዲል መርዝ ሲባል ሰፍ ይላል ምናምን ብላችሁን ስትሉ ሙሉ ቪዲዮአችሁ እንደዚህ ታጡታላችሁ ስለዚህ ምንድነው እያለን ያለው ከታች ያለውን ዋናው ሐሳቡ still doesn't follow our community የዩቲዩብን ህግና ስርዓት አልተከተለም ማለት your video won't be put back on YouTube ይሄ ቪዲዮ ተመልሶ ዩቲዩብ ላይ ምን አለ ይሄ ቪዲዮ ተመልሶ ዩቲዩብ ላይ መጫን አይችልም ማለት መልሰ መጫን አትችልም ይሄንን ቪዲዮ አለው ከዛ በኋላ ምንድነው ያለው we think your content violates our self harm policy ምንድነው ያለው self harm policy ማለት ራስን ስለማጥፋት የተደነገገውን በዩቲዩብ የተቀመጠውን ህግ ጥሷል እያለን ነው ያስቀመጥከው ርዕስ ራስን ስለማጥፋት
በሚል ያስቀመጥነውን ህግ የጣሰ ስለሆነ ይህንን ቪዲዮ መልሰህ አትጭነውም ነው። በዚህ ምክንያት ይህንን ቪዲዮ አውርጄብሃለሁ፣ አጥፍቼብሃለሁ ነው እያለ ያለው። ስለዚህማ መጫን አይችልም ነው። ኮንቴንት ዛት ሾው ሪል ወርልድ ሱሳይድ ኢንጁሪ ኢዝ ኖት አላውድ ዩቲዩብ ዚስ ሜይ ኢንክሉድ ግራፊክስ ኢንሰፊሽንትሊ ብለርድ ቪክቲም ሱሳይድ ምናምን በቃ ራሱን ሰዎች ራሳቸውን ሲያጠፉ የሚያሳይ ነገር በበቂ ሁኔታ በማይታይ ድብዝዝ ካላደረክ በስተቀረ አይቻልም እያለ ነው። ይሄ ምን ይባላል? ሰልፍ ሃርም ፖሊሲ ይላል ማለት ነው። ራስን ከመጉዳት ከማጥፋት በቃ እንደዚህ አይነት ነገሮችን በፍጹም አይታገስም፣ አይቀበልም፣ ወዲያው ነው የሚያወርደው ማለት ነው። እሺ የተጻፈ እሺ፣ አመሰግናለሁ ብርሃን። ሁላችሁንም እግዚአብሔር ያክብርልኝ፣ ከልብ ነው የማመሰግነው። ከላይ አንድ ኮመንት ያየው መስሎኝ ነበር። እሺ ይጠቅማቸው የምትለውን ነገሮች ታካፍለናል፣ ግን ተግባር ላይ ማድረግ የለም። ሲደብራቸው ነው እንዲሆነብን ብለን እኛ ተጨንቀን ሰውን የምናስጨንቀው። እኔ አሁንም የምላችሁ እውነት በተቻለ መጠን አንድ ቪዲዮ ሲሰሩ ከዩቲዩብ ህግ አንጻር ይሄ ቪዲዮ እንዲህ ሊታይ ይችላል፣ ከፖሊሲ አንጻር ምን ያጎደልኩት ነገር አለ ብትሉ ደስ ይለኛል። አለበለዚያ ጸጥ ብላችሁ እናንተ በስሜታችሁ የሰራችሁትን ጸጥ ብላችሁ ከለቀቃችሁ ያ ነገር የዩቲዩብን እንትን በምን አይነት መልኩ ሊጥስ እንደሚችል ካላወቃችሁ ትርጉም የለውም ማለት ነው። መጨረሻ ላይ ቪዲዮ ወርዳል፣ መድከማችሁ ትርጉም የለውም። ኖላዊት እንኳን ደህና መጣሽ ብያለሁ፣ ከልብ አመሰግናለሁ። እሺ ሌላ የተጻፈ ኮመንት ካለ ግን ላይክ እያደረጋችሁ ነው፣ ታብ እያደረጋችሁ ነው፣ ሼር እያደረጋችሁ ነው። እኔ እረሳለሁኝ፣ ምክንያቱም ሀሳቤ እንዲበትነኝ ስለማልፈልግ ማለት ነው። ይህንን ነገር አይቼው ነበር። ታምኔሉ ለእኔ ጥያቄ ሆኖብኝ ነበር። እውነት ለመናገር ባለፈው ካስተማርከን ስለ ታምኔል ከሱ ጋር አገናኘሁት። ምንም አይልም እንዴ ብዬ ራሴን ጠይቄ ነበረ። ታምኔል ራሱ ላይ እንደዚህ አይነት ነገር አታስገቡ።